ዝም ያለ ሙዚቀኛ ብዙ ያወራም የልጅ ወታደር መላ ሰውነቱ ሙዚቃ የሆነ ከሰራው በላይ ለመቀመር ይፈልጋል። ፊቱ ራሱ እንደዚህ ስታይ ቁጠኛ ፊት ነው። ተምረን ትልቅ ደረጃ እንድንደርስ ነበር ፍላጎቱ። ሰው ተጨንቆ ማየት አይወድም። አልችልም ማለት አይወድም። በ1942 ዓመተ ምህረት በአርሲ ጠቅላይ ግዛት ጢቾ ወረዳ አለቃ ሲሳይ ተሻለና ወይዘሮ ልፍነሽ ቻለው አንድ የጥበብ ሰው ወደዚህ ምድር ይመጣ ዘንድ ምክንያት ሆኑ። ይህ ሰው በገጠሪቷ ኢትዮጵያ ቢወለድም ቢያድግም ግና እንደ ማንኛውም ልጅ ከብት ከመጠበቅ አረም ከማረም ይልቅ የእረኞችን ጉርጉሮ ቀልቡን ይስበው ነበር። ኋላም የታዳጊ በጨቅላ እድሜው እናቱ ወደ አዲስ አበባ ባቀናችበት ወቅት ተከትሎ ኑሮውን አዲስ አበባ አደረገ። ከዛች ቀን ጀምሮም የአዲስ አበባን የአኗኗር ዘዬ ሀ ብሎ ጀመረ። ያኔ በዚያን ዘመን የኢትዮጵያ እናትነት በዜማ ሲወደስ፣ የጥቁር ሕዝብ ድል አድራጊነት በማርሽ ባንድ ሲታወጅ፣ አንደበታችን ተነሳ ተራመድ እያለ በቆራጥነት ሲዘምር፣ ከዚህ ሁሉ በስተጀርባ ግን አንድ የዜማ ሊቅ፣ አንድ የጥበብ አርክቴክት ነበረ። ተሾመ ሲሳይ ማለት ለኔ በአንድ ቃል የምትገልጨው ባለሙያ አይደለም። መላ ሰውነቱ ሙዚቃ የሆነ ህይወቱ በሙሉ በሙዚቃ የታጠረ ኢትዮጵያዊ ሙዚቃን በሚገባ ያወቀ የተዋሃደ አንድ ትልቅ የሀገራችን የሙዚቃ ባለሙያ ነበር። እና ተሾመን እኔ ያወቅኩት በስራ ነው። በነበረኝ የኃላፊነት ከኔ ጋራ በጣም የቅርብ ግንኙነት ነበረን። ብሔራዊ ቲያትር እኛ ቀደም ብለን የተቀጠርነው፣ እኔ በ58 ነው የተቀጠርኩት። ያው ቀጥታ ወደ ሙዚቃ ክፍል ነው የገባው። በጣም ጎበዝ ነው። በቃ ጥሩ የሙዚቃ ሰው ነው የምለው እኔ። ጎበዝ ነው በጣም ስራው ላይ ታታሪ ነው። ጎበዝ ነው በጣም ከልቡ ነው የሚሰራው። ጋሽ ተሾመ እኛ ተሼ ነው የምንለው። ተሼ እኔ ቀድመዋለሁ። እርግጥ በቅጥር እኔ ቀድመዋለሁ። እኔ 69 ነው ብሔራዊ ቲያትር የገባሁት። እሱ እንግዲህ ወደ 75 በውልባ እንግዲህ ባላ እንትን ባልልም 70 ብቻ አካባቢ ውስጥ ነው። ተሼ በጣም ያው ግሩፕ ነው፣ የቲምወርክ ነው። የጥበብ ሰዎች ስራችን ቲምወርክ ስለሆነ በሙዚቃ እንገናኛለን፣ በቲያትር እንገናኛለን። በተለያዩ የጥበብ ስራዎች ውስጥ የግድ ነው የምንገናኘው፣ ኮላቦሬት የሆን ሰራተኞች ስለሆነ። ስለዚህ ተሼን በደንብ ያወቅኩት ደማችን ላይ ነው። ደማችን ላይ እስር ቤት አለ የሙዚቃዊ ድራማ፣ ሙዚቃዊ ማይም ዳንስ ድራማ ነው ደማችን። በዛ አማካይነት ነው። እዛ ላይ አንድ ሙዚቃ አለ፣ እስር ቤት ነው። ትልቅ ጓጉንቸር ቁልፍ ተሰርቶ ከላይ ይወርዳል እና እዛ ላይ ኮምፖዝድ አድርጓል፣ ሙዚቃ ሰርቷል። የሱ በእርግጠኛ ግን እዛ ላይ ተሳትፏል ደማችን ላይ እንደ በትክክል ያው ጊዜውም ስለቆየ አስቤ ወደ 40 ምናምን ዓመት ነው እና አስታውሳለሁ ከፊውዳሉ መደብ ከመቃብር ወጥቼ ያሳለፍኩት ለዘመናት ነው። እንደዚህ ብቻ የፊውዳሉን ስርዓት የሚያንጸባርቅ ነው። ያው ደርግ አዲስ አበባን ሲቆጣጠር ማለት ነው እና በአጠቃላይ ገቨርን ሲያደርግ እቺ ሁለተኛ ከትግላችን ቀጥሎ የመጣች መዝሙር ነች።
እና በዚህ ሁለተኛ ደግሞ ህጻናት አምባ ተሰርቶ ሲያልቅ ወደ 5000 ህጻናት ናቸው መሰለኝ የጀግኖች ልጆች እነሱ ጋር ከዓለም ፀሐይ ወዳጆ ጋር ተቀናይተው ህጻናት አምባ ለምሳሌ አባባ የወደቀለት ብሩ ዓላማ እኔም እዛ ህጻናት አምባ ሁለተኛው ግሩፕ ሆኜ ሄጃለሁኝ። በዛ በደንብ አውቀዋለሁ። እኔና ሙዚቀኛ ኮምፖዘር እና አሬንጀር ተሾመ ሲሳይ የተዋወቅ ነው በ1970 ዓመተ ምህረት ከእምድር ጦር ሙዚቃ ክፍል ወደኛ ሲዘዋወር ያኔ ነው ብሔራዊ ቲያትር የተዋወቅ ነው። የመጀመሪያ ትውውቃችን እሱ ነው። ከዛ በፊት ግን እንደ ሙዚቀኝነት በየመድረኩ የጠበቀን እንትን ባይኖርም በሰላምታ ደረጃ በእውቅናም እንደዚህ እንተዋወቃለን። ዋናው 70 ላይ እኔና ተሾመ ህይወት ውስጥ ካለፈበት ድረስ አብረን በስራውም በአጋርነትም በግል ህይወቱም ጭምር አብረን ምናልባት ቅሩ ነኝ ከምድር ጦር ሙዚቀኞች ወንድሞቹ ቀጥሎ እኛ ብሔራዊ ቲያትር ውስጥ የነበርነው ሙዚቀኞች፣ ጨፋሪዎች፣ አስተዳደሩ ለተሾመ ቅርብ ነን ብለን እናስባለን። ትውውቃችን እንደዛ ነው። ከኔ ጋር ውቂያችን እኔ የሙዚቃ ትምህርት ቤት ተማሪ ያለሁኝ የ3ኛ ዓመት ተማሪ ያለሁ የኢትዮጵያ ብሔራዊ ቲያትር ለዘመን መለወጫ በሚያዘጋጀው የሙዚቃ ዝግጅት ላይ የስትሪንግ ኦርኬስትራ እንዲኖር ከስራ አስኪያጁ ጋር ተነጋግሮ ከሙዚቃ ትምህርት ቤት አስተማሪዎች ጋር ተነጋግሮ በጊዜው ጥሩ የሚጫወቱ ጥሩ ጸባይ ያላቸው ልጆች ተብለን የተወሰኑ ልጆች 3 ቫዮሊን፣ 1 ቪዮላ፣ 1 ቼሎ፣ 1 ደብል ቤዝ የምንጫወት ሰዎች ተመርጠን ወደ ብሔራዊ ቲያትር ሄድን። በዛ ወቅት ነው ከጋሽ ተሼ ጋር የተዋወቅ ነው። ጋሽ ተሼ ያንን የስትሪንግ ኦርኬስትራ እንዲቋቋም በጣረበት ጊዜ ነው ከጋሽ ተሼ ጋር የመጀመሪያ ውቂያችን ከኔ ጋር ማለት ነው። ጋሽ ተሼ እኔ የማውቀው ብሔራዊ ቲያትር ለመጀመሪያ ጊዜ ስቀጠር እዛ ፈታኝ ነበረ እሱ። ጋሽ ተሾመ ሲሳይ በኢትዮጵያ ብሔራዊ ቲያትር ውስጥ ከ20 ዓመት በላይ አውቀዋለሁ። በተለይ ከጋሽ ተሾመ ሲሳይ ጋራ ጥሩ ወዳጅነት ነበረን። መካሬ ነው። በህይወት ጉዜ ላይ ሐሳብ ይሰጠኛል፣ በሙያ ላይ አድናቆትን ይሰጠኛል። ከዛ ባሻገር ደግሞ እኔና እሱን ያቆራኝን ደግሞ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ታላቅ ስራ ሰርተው በከፍተኛ ሁኔታ በቤት ውስጥ ተጎድተው የተቀመጡ የጥበብ ሰዎችን ለማገዝ በምናደርገው ጥረት ውስጥ ትልቁን ድርሻ በጋራ ሆኖ አብሮን ሰርቷል። ገናኘ ነው አምባሰል በፍሉት የተሰኘ አልበሙን ፕሮዲዩስ በምናደርግበት ወቅት ነው። ጦር ሙዚቀኛ ሆኖ ነው። ነገር ግን እኛ በ1968 ዓመተ ምህረት ዘፈኖች ነበሩን። ይገርምሻል በዛን ጊዜ ሸገኔዎች የሚል ጉብልዬዎች የሚል ምናምን ዘፈን ወጥቶ ከተማ ሁሉ በተለያየ መንገድ በየቤታችን ያው ዘፈን እንዘፍናለን። ከዛ ከተማ መኮንን የኛን ዘፈን አሊ ታንጎ ሰምቶ እባክህ ጠይቅልኝና እንዲቀረጹ ብሎ ከተማ ይልክብናል። ከተማ ይመጣና እኔ ከተማ በጣም ድምፃዊ በጣም የታወቀ ነው። በቃ እሱ ደግሞ ያስጠናን ነበር እየመጣኔና ጓደኛዬ ማለት ነው ጌጤነሽ ክብረትን እና በኋላ እንደዚህ ዘፈናችሁን እኮ ሸክላ ሊቀዳላችሁ ነው ሲለን፣ ኧረ እባክህ ነው ደስ አለንኛ። ስለምኑም ስለ ገንዘብ ስለምንም አልጠየቅንም። ከዛ ካሌ ታንጎ ጋራ አስተዋወቀን። እሺ ያልነው አሌን። ከዛ ሙዚቀኛ ማንን ይመርጣል? የምድር ጦር ኦርኬስትራ። አሁን እሱ ደግሞ ተሼ ነው ያለበትና አቀነባባሪውም ሙዚቃውም ውስጥ በፍሉትና በአንዳንድ መሳሪያዎች የሚጫወተው ያው ተሼ ነው። በሚገባ ቀነባበረው ዘፈኑን በቃ ደስ በሚል ሁኔታ እና ከዛን ጊዜ ጀምሮ እንግዲህ ከተሼ ጋራ በጣም እንቀራረባለን ማለት ነው።
ብዙ ቆይተናል። እንግዲህ በ60ዎቹ ውስጥ ስልሽ እስከ 92 ድረስ አብረን ቆይተናል እና ያን ያህል ጊዜ እንግዲህ አብረን ብዙ ስራዎች ሰርተናል። እኔ በተለይ ብዙ ሙዚቃዎችን ጽፎልኛል፣ ብዙ ዜማዎችን አዘጋጅቶልኛል እና በአጠቃላይ ጎበዝ ሰው ነው፣ የሙዚቃ ሰው ነው። በቃ እውነተኛ የሙዚቃ ሰው ነው። ኦልሞስት 30 ዓመት ቆይተናል። በዚህ ቆይታችን እንግዲህ በመጀመሪያ በኦርኬስትራ ደረጃ እኔ ያለሁት ያሬድ ሙዚቃ ባንድ ውስጥ ነው ከነጋሽ ማራይ ጋር ማለት ነፍሱን ይማረውና እሱ ደግሞ ከምድር ጦር እንደመጣ በተሰጠው በነበረው ችሎታና በተሰጠው ኃላፊነት ለቡድን የሚባል ቡድን ሙዚቃ ቡድን ለማቋቋም ከዛ ጊዜ ጀምሮ እንተዋወቃለን እና ከዛ ጊዜ ከሰባ ጀምሮ እንግዲህ በብሔራዊ ቲያትር ሁለታችንም በጡረታ እስከተገለልን ድረስ በመስሪያ ቤቱ ቲያትር ቤቱ ለሚጠይቀው ስራ ሁሉ ተሾመ ሲሳይ በግንባር ቀደም ሲሰራ ሲያደራጅ ኮምፖዘር አሬንጅ ሲያደርግ በዛ አብረን ቆይተናል። ከ91 በኮንትራት ከተቀጠርኩኝ ጀምሮ እስከ 2000 ብሔራዊ ቲያትር ነበርኩኝ። በዛ ወቅት ውስጥ ከጋሽ ተሼ ጋር አብረን ሰርተናል ማለት ነው እና ኦልሞስት 11 ዓመት ከጋሽ ተሼ ጋር አብሬ ሰርቻለሁ። በጣም ብዙ እንዴ ነገርኩሽ። እኔ 69 የተቀጠርኩት እሱ ጡረታ እስከወጣበት ጊዜ ቀድመኛል መሰለኝ በጡረታ። እስከዛ ድረስ አንድ 30-40 ዓመት አብረን ሳንቆይ ጋር ብለሽ ነው። በጣም ብዙ ከዕለተ ሞቱ እስከ ፍጻሜው ድረስ በተለይ ከምድር ጦር ይመስለኛል የነበረበት ከሰራዊቱ ክፍል ወጥቶ የብሔራዊ ቲያትር አባል ከሆነ ጊዜ ጀምሮ እስከ መጨረሻው ድረስ አገኘው ነበር፣ እንገናኝ ነበር። ገና በለጋ ዕድሜው ከትውልድ ቀየው ተለይቶ በ10 ዓመቱ የልጅ ወታደር በመሆን የምድር ጦርን ተቀላቀለ። ይህ በልጅነት ትከሻው ላይ የወደቀው የጦር ሜዳ ህይወት ለሚያብበው የጥበብ ስኬቱ መሰረትም ሆነው ከዘመናዊ ሙዚቃ አስደናቂ ዓለም ጋርም ለመተዋወቅና የልቡን ዜማ ለመቀመር ብሩህ ደጃፍ ከፈተለት። የልጅ ወታደር ነው። ያ ወታደርነት ደግሞ ያን ጊዜ የወታደር ስርዓት ወይንም ትምህርት አሰጣጥ ከባድ ነው። ያ ውስጡ አለ እና ሲሪየስ ነው፣ በጣም ሲሪየስ ነው። ስለዚህ እንደዚህ ሲሪየስ ነው። በቃ ዲሲፕሊንድ ነው። ዲሲፕሊንድ እንድትሆኝ ይፈልጋል። ስራው በሚገባ እንዲሰራለት ይፈልጋል። ጋሽ ተሼ በባህሪው ኮፍጣና ወታደራዊ ስርዓትን የሚከተል ወታደራዊ ስርዓትን ማለት ስነ ስርዓትን አክብሮ የሚሄድ አለቃ ነበረ። እሱ በሰዓቱ ይገኛል። ስለዚህ በስሩ ያሉትም ሰራተኞች በሰዓቱ እንዲገኙ ይጥራል፣ እንዲያጠኑ ይጥራል። ስለዚህ ስራው ላይ ትንሽ ጠንከር ያለ ሰው ነው። ይሄንን የማይስማማ ሰው ሊኖር ይችላል። ምናልባት እንደፈለግን እንወጣለን፣ እንደፈለግን እንገባለን ምንለው የኛ ባህሪ ያለ። እሱ ደግሞ ወታደር ቤት በነበረበት ሰዓት ላይ ያቀው የነበረው ስነ ስርዓት አለ። በዛ መልኩ ከተወሰኑ ሰዎች ጋር አይግባባም ነበረ። እኔ ደግሞ በባህሪ ወታደር ስለነበርኩኝ በወታደርነት አገልግዬ የመጣሁም ስለነበርኩኝ ከኔ ጋር ለነበረው መግባባት ከሌሎቹ ጋር ከነበረው መግባባት እጅግ የተለየ ነበረ እና ትንሽ ከውጭ ለሚያየው ሰው ጋሽ ተሼ ቁጡ ኃይለኛ ነው የሚመስለው። አብረሹ ስትቀርቢ ደግሞ በጣም ማህበራዊ ህይወት የሚወድ በስሩ ያሉትን ሰዎች በተለያዩ አጋጣሚዎች መጥቀም የሚፈልግ ትልቅ ባለሙያ ነበር። ፊቱ ራሱ እንደዚህ ስታይ ቁጠኛ ፊት ነው። ሲስቅ ግን አብረሽ ትስቂያለሽ። የሚገርም ሳቅ አለው። የሚገርም ሳቅ ለየት ያለች ሳቅ ነች እና ከሱ ጋር ስትውይ እኔ በጣም ነው የሚመቸኝ። እንደ ትልቅ ሰው ያወራሻል። ከልጅ ጋር ሲሆን እንደ ልጅ ያወራሻል። ለስራው ግን ከማንም ጋር አይደራደርም። ልክ እንደ ሀገሩን እንደሚሳሳላት አይነት ነገር ነው። የሱ የተግቶ መስራት የስራው ብቃት በስሩ ያሉትን የማሰራት ብቃት እንደዚህ በአንድ
ሰከንድ ደቂቃ ሰዓት ውስጥ የምትነግሪለት አይደለም። ትህትናው ይህን በዚህ ትህትና ውስጥ ይሄ ሙዚቃ ወጣ ብለሽ በዚህ ስብዕና ውስጥ ሰውን ክፉ ነገር መናገር አይችልም። እኔ ተሾመ አስቀየመኝ የሚል ሰው በፍጹም አይቻል አቅምና ጥሎ ነው የሚወጣው። ጥሎ ይወጣል እንጂ አስተካክሉ እንኳን አይልም። ይወጣና ቆየት ብሎ ይመጣል እና እንደገና ያው ይጀመራል ስራው ማለት ነው። ስራ ሲበላሽበት አይወድም። ሙዚቃ ደግሞ እንደገና ምንሽ ከሰራው በላይ ለመቀመር ይፈልጋል እሱ። በቃ አዋቂነቱ አሁን እንኳን በኮሮና ጊዜ እንደገና ይሄንን ሸክላንና ሳትን ባሰምንበት ጊዜ ሌላ ቅላጼና ሌላ እንትን አግብቶበት ነበር ሙዚቃው ላይ እየገባ እያጠናን ነው። ኮሮና መጥቶ ያ በመካከል ያቋረጠንና በጣም ለሙዚቃ አዋቂነቱና ደራሲነቱ አንዳንድ ነገርም ለሚያቀናባብረው ለተሾመ እንጃ ማንም ሰው መቼም የራሱ ምስክርነት ይሰጣል። ተሾመ አላግባብ ሲናገሩት አይወድም። እሱም ሰው ጋር አይደርስም። ሙያውን ነው ያከብርሻል፣ ሰው ያከብራል። ሰውን አላልባሌ ዝም ብሎ የሚናገር ሰው አይደለም። እንደ ሙዚቀኛ ደም እንዳውም ተሼ በቃ ረጋ ያለ የቢሮ ሰው ነው የሚመስልሽ ሲራመድም ሲሄድም ሲቀመጥም እንጂ እንደ ሙዚቀኞች ጨዋታ ጆክ ምናምን የሚያውቅ አይደለም። ሙያ ነው። በቃ በሙያው ረገድ ብቻ ነው አንቺ ልታቂው የምትችይው። ተሼ ደግሞ አይኩራራም እኮ ይሄንን የሰራው አሁን ነው እንጂ የተወራለት እኮ በህይወቱ እያለ እኮ አንድም የተሼ ስራ እኮ አልተወራም። በወቅቱ እንግዲህ ጋሽ ተሼን ሳየው ፊቱ ቆጣ የሚል የሚመስል ከበድ ያለ ፊት ያለው ይመስላል። በጣም ጠንካራ የሆነ ስነ ስርዓት ያለው የሙያ ስነ ስርዓት ያለው ከብቃቱ ባለ አንድ ሰው ብቃት ብቻ አይደለም መቼም አንድን ጥበብ ከፍ የሚያደርገው ለሙያው ያለው ፍቅርና ለሙያው ያለው ክብር ፕላስ ለስነ ስርዓቱ ነው እና ተሾመ እነዚህን ሁሉ አብሮ የያዘ ይመስለኛል። እና እኔ ሳየው ግን ዝንብ እንኳ ግንባሩ ላይ ብትቀመጥ እሺ ብሎ የሚያባርራት አይመስለኝም። እባክሽ ተነሽ የሚላት አይነት በጣም ትሁት ሆኖ ነው የማውቀው። እንግዲህ አንዳንድ ሰው አለቃው ስለነበርኩ እኔ ፊት ይሄን ያደረገ ብዬ ማለት አልችልም። ተፈጥሮ መቼም ተመክሮን ሊያድነው አይችልም። እኔ በተፈጥሮ እንደዚህ አይነት ትሁት ሰው ይመስለኛል። ለሁሉም ሰው ትሁት ይመስለኛል። ያም ይመስለኛል ከብዙ ባለሙያዎች ጋር ጥምረት እንዲፈጥርና ስራዎቹንም ተቀባይነት እንዲያገኙ ያደረገው። ከረምቦላ ደስ ይለዋል። የተሾመ ከረምቦላ እንትን ሳስብ ለካ እና የሂሳብ እንትን ውስጥ አስገብ ቢኮዝ ከረምቦላ በሂሳብ ነው የምትይዩ እና ከረምቦላ በጣም ይወዳል። ብዙም አይስቅም። ድሮ ኳስም ይጫወታል። ክፍሉን ይወዳል። ክፍሉን ለጥቃት አሳልፎ አይሰጥም። ያን ጊዜ እንትኑ ይመጣል። እንደ ማንኛችንም ያለ ባህሪ ይወጣል። ደግነት ያበዛል በጣም ይሄ ሰጡ እንደዚህ ዘረጋ እንኳን አይታይም። በሱ ብዙዎች ያመሰግኑታል። እንዲነገርለትም አይፈልግም። ተሼ ምንድነው ከሰው ጋራ ካልተግባባ ጥሎሽ ይሄዳል። በቃ ክፉም አይናገር ምንም አይል ጥሎ ይወጣል። ይቆይና ሳቅ ብሎ ይመጣል። በቃ እንዲህ አይነት ጸባይ ያለው ይህ የሀገር ባለውለታ በጓደኞቹ ዘንድ እንዲህ ከተገለጸ ቤተሰቦቹስ እንዴት ይገልጹታል የሚለውን ደግሞ ወደ ቤት ዘልቀን የምናይ ይሆናል። ቤት ውስጥ ጥሩ ሰው ነው በጣም ለኛ። ስራ ላይ ስራ ነው በቃ እሱ የሚጣላውን በስራ ነው ተሾመ። ሌላ በምንም ነገር አይገናኙም። ሲበላሽ ስራ አይወድም። እንኳን እዚህ የሆነ ነገር እንኳን ቅር ያለው ነገር ካለ ደስ አይለው እንጂ በሌላ ነገር ከማንም አይጣላም። ተሾመ የሚጣላው በስራ ነው። ስሩ እወቁ የሱን ዕውቀት እንዲይዙለት ነው የሚፈልገው። በእርግጥ ኮስታራ ነው ግን ከተጠጋሹ ተሾመ ጥሩ ሰው ነው። ተፈጥሮ ነው። ያ ለልጆቹ የሚኖር አባት ነው። ትዕግስተኛ ነው። የዋህ ነው። ድሃ የሚረዳ የተቸገረ አይቶ ማለፍ የማይችል አባት። አቤ
በስራ የሚያምን ሰው፣ ለስራ ቅድሚያ የሚሰጥ ሰው፣ ጥሩ ሰው፣ የዋህ የተቸገረ የሚረዳ ሰው ነው። ሰው ጋር አይደርስም። አቤ ዝም ነው የሚለው፣ ሁሉንም በሆዱ ነው የሚይዘው። እምቢ ማለት አይወድም። ሁሉንም ነገር መሞከር ይወዳል። ሁሌም ከኋላችን አለ ለምንም ነገር፣ ለክፉም ለደጉም እና የሆነ ነገር እንኳን ቢያጋጥመን መፍትሄ ይሰጠናል ብለን የምናስበው እሱ ስለሆነ ሁሌም በቃ ከጎናችን ያለ ሰው ነው። ቅን ነው፣ ደግ ነው፣ ሰው ወዳጅ ነው፣ ሶሼብል ነው እና ለምንም ነገር ወደ ኋላ የማይል ነው። ምንም ነገር ወደ ኋላ የማይጎትተው ሰው ነው። እንደዛ ነው የምገልጸው። አባቴ ደፋር ነው። ለሙዚቃው ንጉስ ጥላሁን ገሰሰ ትንፋሽ ተቀርጾ እያለ በናፍቆት ሲያንጎረጉር ያንን ልብ የሚነካ ዜማ የከሸበው የእርሱ ብሩህ አይምሮ ነበረ። የትዝታዬ እናት በሚለው ድንቅ ስራው ደግሞ የሙዚቃ ቅንብር ምን ያህል ጥልቅና ረቂቅ መሆኑን እንደሚያስችል ለዓለም መስክሯል። የጥበብ በረከቱ በንጉሱ ብቻም አላበቃም ነበር። ለድምፃዊ መልካሙ ተበጀ በርካታ ስራዎችን በመስጠት የሙዚቃውን ዓለም አበልጽጓል። ረመላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ አልሰጠኋት አላነጋገርኳት በአይኔ ብቻ እያየሁ አንድ ዓመት ወደድኳት። ምርጥ የሆኑ ሙዚቃዎችን ለኢትዮጵያ ህብረተሰብ ያበረከተ ሰው ነው። እነዚህንም ሙዚቃዎችን የተጫወቱለት በአብዛኛዎቹ በኢትዮጵያ ታሪክም በዓለምም ደረጃ ዝና ያተረፉ ታላላቅ ባለሙያዎች ናቸው። እንደ ጥላሁን ገሰሰን የመሳሰሉ በኢትዮጵያ ውስጥ ያሉ የምታውቂያቸው ታላላቅ ሰዎች በሙሉ እሱን ሙዚቃ ተጫውተዋል። እሱም ሙዚቃ ደርሶላቸዋል። ሙዚቃ ብቻ ሳይሆን ግጥምም አብሮ ነው የሚደርስላቸው የነበረውና በኢትዮጵያ ውስጥ አሁን ዝናን አተረፉ ብለሽ የምታያቸው ሙዚቃዎችና ዜማዎች ጥላሁን የተጫወታቸው ማነው ስማቸው ጠፋኝ፣ ሸመገልኩና እንጂ እነዚህ ሁሉ የተጫወቷቸው ታላላቅ ስራዎች በሙሉ ከተሾመ ሲሳይ ጋራ ግንኙነት ያላቸው ናቸው። ምንም ጥያቄ የለውም። እና ተሾመ ግጥሞቹ እና ሙዚቃዎቹ በሚገርምሽ ነገር መሰረት አድርገው የሚነሱት የሀገር በቀል ጥበብን ነው። በሀገር በቀል ጥበብ ላይ ተነስተው ነው የሚያድጉት እና ይሄ በሱ ዘመን በነበረ ጊዜ በነበሩት ሙዚቀኞች ላይ ብዙ ያልተለመደ ነው። በፈለገው መንገድ ይሁን ዘመናዊ የሚያደርገው መነሻውን አገር በቀል ጥበብ፣ አገር በቀል ሙዚቃ፣ አገር በቀል እውቀት አድርጎ ነው እና የተሾመን ከሌሎቹ የሚለየው አንዱ ይሄ ነው ብዬ ነው የማስበው። ሌሎችም ሙዚቀኞች የሱን ሙዚቃ ለመጫወት የሚጓጉበት አንዱ ምክንያት የዜማው ጣዕም ብቻ የቅንብሩ ብቻ ሳይሆን ከነሱ ህይወት ጋራ ከዘማሪዎቹ ወይም ከዘፋኞቹ ህይወት ጋራ በጥብቅ የተያያዘ እነሱ የሚኖሩበት ህይወት ስለሆነ አንዱም የህይወታቸው አካል ስለሆነ በምርጫቸው ነው ፈልገውት ነው እንትን የሚሉትና ተሾመ ይህን የመሰለ ሰው ነው። ለነ መልካሙም ሰጥቷል፣ ለሴቶቹም የሰጣቸው ሙዚቃዎች አሉ። በአጠቃላይ ከሱ ሙዚቃ ያልተቋደሰ ታላላቅ የሙዚቃ ባለሙያ አለ ማለት በጣም ያስቸግራል። የሰራ ነው ሸገኔዎችን የሰራ ነው፣ ሌላ የሰራ ነው ስራ እንኳን ያለ አይመስለኝም። እና ያው ብሔራዊ ቲያትር በኋላ ኦርኬስትራው ሲበተን ወደ ብሔራዊ ቲያትር ተመድቦ መስራቱን አውቃለሁ። ግን ብሔራዊ ቲያትር እየሄድኩኝ አንዳንድ ዘፈኖች እናጠና ነበር። ያው አደባባይ ላይ አልወጡም እንጂ ተሼ በሙዚቃው በጣም ስለማደንቀውና በጣም ስለምወደው እዛ በኦርጋን ያስጠናኛል። አንዳንድ ዘፈን ሄዳለሁ። ቢሮ ውስጥ የራሱ ቢሮ አለው ኦርጋን የሚጫወትበት እና በጣም ደስ ይል ነበረ። ታጋሽ ነው፣ ረጋ ያለ ነው። በዚህ ላይ ደግሞ የሙዚቃ ችሎታው እኔ መመስከር አልችልም፣ ሙዚቀኞቹ ይመስክሩለት። እኔ ድምፃዊ ነኝ እንጂ ሙዚቃ ስለማልጫወት። የድሮ ሙዚቀኞች በአጠቃላይ ጎበዞች ናቸው። በኖታ ነው የሚሰሩት። ዝም ብሎ ዛሬ በቁጥር ሰርቶ የሚሰራ ስራ የለም። ሁሉም ባለሙያዎች ናቸው። ግን ተሼ ደግሞ የበለጠ የራሱ የሆነ ችሎታ አለው። የራሱ የሆነ በቃ የሚያስመሰግነው የሚያስወድደው
አዋቂ የሚያሰኘው ችሎታ አለው ተሾመ ሲሳይ። የሙዚቃ ስራዎች ውስጥ የተሾመ ሲሳይ አምባሰል በፍሉት የተሰኘው አልበም ተወዳጅነትን ካተረፉ ስራዎቻችን አንዱ በመሆን ይጠቀሳል። ተሾመ በዚህ የሙዚቃ አልበም የራሱን ያጫዋው ስልት ተጠቅሞ ያቀረባቸው ስራዎች የአርቲስቱን ብቃት የሚመሰክሩና ቋሚ መታሰቢያዎችም ናቸው። ተሾመ ባንድ ስትራክቸር የማውጣት መልምሎ የጎደለውን አሟልቶ አሰልጥኖ ያ ኦርኬስትራ በምን ሳውንድ በምን ድምፅ መውጣት እንዳለ ሁሉ የማብቃት ችሎታ አለው እና ምድር ጦርም ሆኖ ሁለተኛ ቡድን አቋቁሞ ነበር። በጦሩት በሰራዊቱ ትእዛዝ በሰራዊቱ ድጋፍና ሀሳብ ማለት ነው እና ተሾመ እንደዛ ነው። እዛ እንግዲህ ተሾመ ሲሳይ የልጅ ወታደር ሆኖ ነው የገባው። ከዛ በሙዚቃ ሲመለመሉ ለሙዚቃ ተጫዋችነት ወይም በሙዚቃ መሳሪያ ለማጥናት ሲመለመሉ ተመልምሎ አጥንቷል። ባጭሩ ተሾመ ሲሳይ በዛ ስልጠና ውስጥ ብዙ ደክሟል። ፒያኒስት ለመሆን ምናልባትም ለወጣቶች አሪያ እንዲሆን እንዳለኝ መረጃ ከ16 ሰዓት በላይ እንደሚያጠና ቀን መደበኛውን እንትኑን ሰርቶ ሌሊት ተነስቶ ፒያኒስት ለመሆን ፒያኒስት ሲኮን ደግሞ በውስጥ አሬንጀር ለመሆን ኮምፖዘር ለመሆን ደራሲ አቀናባሪ ለመሆን እንግዲህ ህልሙ ውስጡ አለ ማለትና እንደዛ የደከመ ልጅ ነው በዛ እድሜው። ያው ሙዚቀኛ ስለሆነ ሙዚቃ ስለሆነ ስራ አብዛኛው ቤተሰብ አብሮ በሚያሳልፍበት ሰዓት እሱ ስራ ላይ ነው የሚያሳልፈው። ያ ማለት ቲያትር ቤት ማለት ነው። በጣም ብዙ ጊዜ የሚነገረው ከሰራው ስራ ውስጥ በሚዲያ እንደ አቀናባሪነቱ አይከዳሽም ልቤ ስቲል እስካሁን ድረስ የሚወደድለት እሱ ነው። ይህ ነው ምኞቴም። እኔ እንደውም እሱ ያቀናበረው ላይ አይመስለኝም ነበር። እሱም ሁለተኛ ነው። ፀሐይ የሚለው የህፃናት አንባ ምናምን የተዘፈነውም እሱም የሱ ነው። እነዚህን የተወሰነ እሱንም አሁን ነው ይሄ መጽሐፉ ሲዘጋጅ ነው ዲቴል ማወቅ የቻልነው እንጂ እንደዚህ መሆኑን ራሱ ግልጽ አናውቅም። ድብቅ ስለሆነ አይናገርም። ሙዚቃ አሬንጅ ያደርጋል። ከግጥም በስተቀር ዜማዎችን ያወጣል። በጣም ጎበዝ ሰው ነው እና ስራው ላይ ምንም እንከን የሚወጣለት ሰው አይደለም። በጣም ጥሩ ባለሙያ ነው የምለው ሰው ነው። ብዙ ስራዎችን ሰርቷል። ብዙ ስራዎችን የኢትዮጵያ ብሔራዊ ቲያትር ላይብረሪ ብትገቡ በተለያየ ጊዜ ቢያንስ በአንድ የዘመን መለወጫ እስከ 3 የሚደርሱ ቅንብሮች አሉት። ባገለገለባቸው ዓመተ ምህረቶች በሙሉ ጋሽ ተሼ የሰራቸው በጣም ብዙ ስራዎች አሉ። ለመልካሙ ተበጀ፣ ለአበባ ደሳለኝ፣ ለአመልማል አባተ ብዙ ናቸው። ለጥላሁን ገሰሰ ዜማ የሰጠው ጥላሁን ገሰሰ። የተሾመ ስራ ብዙ ነው። ስንቱን እንትን ልበልሽ። እንደውም እኔ ብዙን ያወቅኩት አሁን ከሞተ በኋላ ነው። ከሞተ በኋላ ነው እኔ የተሾመን በደንብ ያወቅኩት ብዙ ስራ እንደሰራ። ይሄ አሁን የጥላሁን ትንፋሼ ተቀርጾ የሚለው የማን ነው? የመልካሙ ደግሞ ምንድነው? ቸብ ቸብ አርኩላት አለብኝ ሾው እንትን ይሰራ ነበረ። አብሮት ይሰራ እንደሚሰራ ቃለሁኝና አለብኝ ደግሞ እኔ ያቋቋምኩት ከአዲስ አበባ ዩኒቨርሲቲ ከ40 ምናምኖች ጋር ከ43 መምህራን ጋር ተባረሬ ከወጣሁ በኋላ ቀንዲል ቤተ ተውኔት የሚል እንትን አቋቁሜ ነበረ እና እዚያ ሙዚቃዊ ድራማ ሰራ ነበረና የዛን ጊዜ የተሾመ አለብኝ ሾው ደግሞ የኛ የክብር እንግዳ የሆነ ይመጣ ነበረ። እሱም አብሮት ይመጣ ነበር እኛ ጋር እና ያኔ ሳይሳካልን ቀረ እንጂ አንድ ሙዚቃዊ ድራማ እንሰራለን ብለን ከሱ ጋር ጀምረን ነበረ። ሙዚቃዊ ድራማ ማለት ሙሉ የሆነ ሙዚቃዊ የሆነ ሙዚቃውን እሱ እንዲደርስ ፈልጌ ነበረ። እንዳጋጣሚ ሆኖ ሁኔታውም አልፈቀደልንም፣ ሳይሳካ ቀረ እንጂ ከሱ ጋር አንድ ትልቅ
ሀገር አቀፍ የሆነ ስራ ልንሰራ ፈልገን ነበረ። ህዝብ ለህዝብ ላይ በምንሄድበት ጊዜ የዓለምን የዞረው ሙዚቃዊ ድራማ በምንሄድበት ጊዜ እሱ መግባት እንደነበረበት እናስብ ነበረ፣ እናምን ነበረ። ነገር ግን አብዛኛው የእሱ ከዘመናዊ ሙዚቃ ጋር የተያያዘ ስለሆነ የኛ ባህላዊ ስለሆነ ቀረ እንጂ በሙያው ምርጫ ነበረው። በጣም ትልቅ ምርጫ ነበረው። አብሮ ሊሄድ የሚችል ሙያ የነበረው ሰው ነበረ እና ይህንን ትዝ ይለኛል። እና ተሾመ ለብዙ ነገሮች ደግሞ ደንታ የለውም። ይሄ እንደው እንዲልሁን እዚህ ሊሄድ እዚህ ልግባ ብሎ ራሱን እንትን የሚል ሰው አይደለም። አንቺ ፈልገሽ እንዲሁን ካላልሽው በቀር ራሱ አንኳኩቶ መጥቶ ይህን አድርጉልኝ የሚል ሰው አልነበረም እኔ እስከማውቀው ድረስ። አንድ ጊዜ ከሰሜን ኮሪያ መጥተው በቃ ምንም እንደማናውቅ አድርጎ ምን በቃ እና እነሱ ሊያስተምሩን ሊመሩን እንደዚህ አድርጎ እንዲህ አድርጎ እንዲህ አድርጎ እዚህ ጋር ሲደርሱ እንደዚህ ሊሆን እንደዚህ አይነት ይሄ ገጠመኝ ቢሆን ጥሩ ነው እና ያኔ ተሾመ ሲሳይን ጨምሮ ሌሎች እና ማኒ ኢብራሂም እነ ኮሎኔል ሳህሌ እነ ሻለቃ ማድረጋቸውን ይቅርታ እነ ኃይሉ ገብረ ማርያም ተፈራ ብንወልድ ራሱ ተሾመ ሲሳይ በስኮር ስናቀርበው ደነገጡ። ስኮር ማለት የድርሰቱ የኖታው የተጻፈበት ያ መገላጫው ድርሰቱ ማለት ነው። እንዲህ በተናጠል ነው በስኮር ተከፋፍሎ ሲያቀርቡ የፒያኖ በፒያኖ የቤዙን በቤዝ የመሳሪያዎቹን ደግሞ ደነገጡ። ይህ ፕሮፌሰር እኛ ያን ጊዜ የተሰማን ስሜት ልነግርሽ አልችልም። ይሄ ቆንጆ ገጠመኝ ደረታችን እልህም ያለ እንዴት እንደ ኢትዮጵያ እንደዚህ ያስባታል? እንዴት ተደርጎ እኛ እኮ የያሬድ ልጆች ነን። እኛ እርስ በራሳችን ስንነቋቀር ነው እንጂ የያሬድ ኖታ ነው እኮ የመጀመሪያው ኖታ። ኖት የጣሊያኑ ዶሬ ሚ ፋ ሶ ላ ሲ ዶ አይደለም። አራራይ እዝል ነው የኛ። ያሬድ ዜማውን ሲደርስ እኮ በኖታ ነው በራሱ በኢትዮጵያ ኖታ። እንደዚህ ተባልሽ አንዱ ጨዋይ ተሾመ ሲሳይ ነበር እና እንደዚህ ነው። ይሄ ገጠመኝ የአየር ኃይሎች ነው የዘመሩት መሰለኝ እና እኔ አውቀው ነበረ እሱን ሙዚቃ እንደገና ሊሰራው ይሆን ምን ሊሆን አላውቅም። እና ብዙ ሰው ጠይቆ ያው ቅድም እንዳልኩሽ ፊቱ የሚቆጣ ፊት ነው ሲያነጋግርሽ ሁሉ ጽዮን በቃ ኮማንድ ነው የሚያደርገው ትእዛዝ ነው የሚሰጥሽ እንጂ እንደዚህ ሰበር ብሎ ጽዮን እባክሽን ይህን ነገር ይህ ምንም ማድረግ አትችልም። እና ጠየቀኝ እኔ ስለማውቀውና ስለለመድኩት አጠገቤ የነበሩ ሰዎች ነበሩ። በግዴታ የሚጠየቀው ስትፈልግ እኮ ቀስ ብለህ ነው በል ታያገባ። እኔ ስለተረዳሁት ግን ለነዛ ሰዎች ምንም ሪያክት አላደረኩም። ያለውን ነገር ነገርኩት። በጣም ነው ደስ ያለው፣ በጣም ከሚገባው በላይ። እንደውም አፈላልጌ ግጥሙን ያለበትን መጽሔት ይዤለት መጣው። ይጻፈው እንደገና ወይ የሱ ይሁን አላውቅም፣ ብቻ ግን በጣም ይገርም ሆኖ ነበር ሲጠይቀኝ የነበረው እና በዚህ እኔም ስለምረዳው ሌሎቹ ግን ይከፋሉ፣ ብዙዎች ይከፋሉ። ያው የግድ ነው አብረሽ እስክትኖሪ ድረስ ያው ባልና ሚስት የሚጣመሩት ጸባይ ለጸባይ የጎደለውንና አንቺ የጎደለውን እኔ የጎደለውን ስንሞላል አይደለም፣ እንደሱ ነው። ወደ ሀሰብ እንሄድ ነበር። አሰብ እንደ አጋጣሚ ከደሴ ተነስተን ወደ አሰብ ስንሄድ መሸብን እና ማደሪያም የለም፣ ሆቴሎችም ተይዘዋል ተብሎ በዛ መኪና ውስጥ የቆየንበት ዕለት አለ። ጠለላ ከበደ እሷ ጋር በጣም የቅርብ ጓደኛሞች ነን እና ሁል ጊዜ ስንሄድ እሷ ሚጥሚጣ እኔ ድልህ እንይዛለን እና
እንጀራ ደረቅ እንጀራ ባካችሁ ፈልጉልናልና ምንም የለም ምግብ ሲሉን ደረቅ እንጀራ እንደ ኩችር ያለ እንጀራ አገኘን። ያንን አንድ እንጀራ ሰጡን። በጣም ርቦናል። ስራ ነው ያመሸነው። ገባንና በዛ በበርበሬ በላን። የሚጠጣ ደግሞ ስትይ ምንም ነገር የለም። መሽቷል። ያው ተዘጋግቷል። 2 ቢራ አገኙልን። እሱንም አካገኘ ምን እንፈልጋለናል። በዛች በድልህ እንጀራ በልተን ያችን ቢራችን አንዳንዷን ተተን አደረን እና ሁሉ ጊዜ እናስበዋለን ያን ቀን። ትምህርት ቤት ጥፋት አጠፋው ማለት ነውና አስተማሪው ማለት መቅጣት በሌለበት መንገድ እኔን ቀጣ ማለት ነው። ጥፋተኛም ብሆን ማለት ነውና ያንን ማታ ከትምህርት ቤት ስመጣ ተናገርኩ ማለት ነውና በዛ ሰዓት ላይ አባቴ አልነበረም፣ ለእናቴ ነበር የነገርኳት። እና ያው እንግዲህ ወላጅ አምጪ ተብያለሁ ጥፋተኛ ስለነበርኩ። ከዛ ለአባቴ ጠዋት ስንነቃ ተነገረ ማለት ነውና በቃ ሂጂ ትምህርት ቤት ግቢ፣ እኔ መጥቼ እነጋገራለሁ አለ ማለት ነው ካስተዳደሩ ጋር ማለት ነው። ከዛ ሄደ ተጠራውኝ። ሲመጣ ከዛ በጠረጴዛ ዙሪያ አስተማሪው፣ ርዕሰ መምህር፣ ምክትል ተሰብስበን ነበርና ያው ከዛ አስተማሪው እኔን የቀጣ መንበገር ትክክል ስላልሆነ ምንም ባጠፋ ማለት ከኔ ጎን ነበር የነበረው አባቴ ማለት ነውና ምንም ብታጠፋ አንተ ማን ስለሆንክ የሰው ልጅ የኔ ልጅ ትቀጣለህ ነበር ጻፋቸው ማለት ነውና ትምህርት ቤቱ ሁላ በዛ ሰዓት ተደበላለቀ ማለት በቃ እና እኔ በዛ ሰዓት ላይ ልጅ ስለነበርኩ ማልቀስ ነበር የነበረብኝ እንጂ ከኔ ጎን ነው የቆመው ምንም ጥፋተኛ በሆነም ማለት ነውና ያንን ሞመንት አስታውሳለሁ። ተሸለ ሁላችንም እንደ ጓደኛም እንደ ባለሙያም ነው። አዎ ለምሳሌ እኔንም ሲያገኘኝ ብሔራዊ ቲያትርም ስሄድ ለአንድ ዜማና ዚሚልና ቢሮው እንገባለን። ከዛ ኦርጋን ፒያኖ ይጫወታል። ፒያኖ ሲጫወት ወይ የድሮ ዘፈን አንድ እንዘፍናለን ወይም ከራሳችን ሸገኞች አንዱን እንጫወትና ታዲያ ይሄን ነገር መቼ ነው መልሰን የምንሰራው? እባክሽን አሰልፍ፣ አንቺ ነሽ እኮ አይመቸኝም እያልሽ ያስቸገርሽው ይላል። በቃ ደግሞ እውነቱን ነው። በኋላ ነው የቆጨኝ፣ ካለፈ በኋላ ቆጨኝ። ደግሞ እንደጀመርነው ኮሮና መጣ። አየሽ ብዙ አመት ተመኝተ ነው እንግዲህ እንደጀመርነው ደግሞ እንደገና ለማሳተም ኮሮና መጣ። በዛን ጊዜ ሁላችንም በየቤታችን ስንቀር እሱም እንዳጋጣሚ ታመመ። እንግዲህ እግዚአብሔር ያላለው ነገር ሊሆን አይችልም። በዛ ምክንያት አቆምን። በልጅነቴ አእምሮዬ ላይ ተቀርጾ የተቀመጠው የቲያትር ቤቱ 50ኛ ዓመት ይመስለኛል በተከበረ ጊዜ። በዛ ጊዜ ጥላሁን ገሰሰ በህይወት ነበርና በዛ ሰዓት ላይ ሙዚቃ ሰራተኞች አብዛኛው ከመድረኩ ወደ ኋላ ጋር ነው የሚቆሙት፣ ብዙም አይታዩም። አብዛኛው መድረክ ፊት ለፊት ላይ ዜማ የሚያዜሙት አርቲስቶቹ ናቸው የሚታዩት ማለት ነውና በዛ መሀል ላይ አበባ ስጪ ተብዬ ያው ከቤተሰብ ማለት ነው እኔ ካለነው ልጆች እኔ ብቻ ተመርጬ እዛ መድረክ ላይ ወጥቼ ለአባቴ በመስጠት በጣም ያ እንትን አስታውሳለሁ። አንዴ አልታድ የሚባል ኩባንያ ተቋቁሞ የታደለ ይድነቃቸውና የአላሙዲን ድርጅት ነበረና ታደለ ይድነቃቸው ሲያገባ ምሳው ላይ ሙዚቃ እንድንጫወት እኛ ነበርን። ስትሪንግ ኦርኬስትራው ነበረ የሄድነው ማለት ነው። ስትሪንግ ኦርኬስትራው በሄደበት ሰዓት ላይ ምሳ ላይ ተጫወትን። ያኔ የጋሽ አላሙዲን ቀኝ እጅ የነበረው ታማኝ በየነ ነበረ። ስራችንን ሰርተን ወደ ውስጥ ከገባን በኋላ ወደ ልብስ መቀየሪያ መጣና የተወሰነ ብሮች ለጋሽ ተሼ ሰጠው። ከዛ ጋሽ ተሼ ምን አይነት ግልጽ ሰው እንደነበረ ለመንገር ያህል ነው። የተሰጠውን ብር እዛው ነው ዝርግፍ አደረገና ይሄው ቁጥሩን ይሄን ያህል ሰጥቷችኋል ብሎ ነው ታማኝ ሰጥቶን ሄደውና ጋሽ ተሼ እዛውኛ ፊት ብሩን ቆጠረና የተወሰነ ብር ጎሏል ከተባለው ላይ ማለት ነው። ከዛ ወዲያው ጠራውና ያልከን ይሄን ያህል ብር ነው፣ ይሄን ያህል ጎሏል ምናምን አለ። እኔ ችግር የለም እኔ ሞላለሁኝ አለና ታማኝ ሞላና ያንን ብር ተከፋፈልን። ያ ስትሪንግ ኦርኬስትራ ለታደለ ይድነቃቸው ምሳ ሰርተን ከተከፈለን ፍራንክ ውጪ የተወሰነ ደግሞ ሌላ ቦነስ አግኝተን ነበረ እና ምን ያህል ግልጽ ሰው ሁሉንም ነገር ፊት ለፊት የሚያደርግ ሰው መሆኑን ልነግርሽ ፈልጌ ነው። አንድ ጊዜ የሆነ ለቅሶ ሄድንና
ሰውየው ከበደ ነው የሚባሉት ጎረቤት ነን። አሁን እኛ ስንወጣ እሳቸው መጡ ገቡ። ዴተሽ እኔ ስመጣ ነው እንደምትወጣው አሉት። የከበደ ነገር ሲመጣ ቶሎ ማምለጥ ነው እንጂ አላቸው። አሁን ያው ሁሉስ ለቅሶኛው በሙሉ በሳቅ ይሄድን አውቃለሁ። በሄደበት ብቻ እሱ ሳይቀልድ አይወጣም። እዛ ፓስቲ ምናምን ኮካኮላ ቢብሎ ሰጥቶኝ ፍራንክ ተረፈችኝ 10 ሳንቲም ናት 5 ሳንቲም። ሰው ሲወጣ አየውና እኔም እስቲ ለምን አልወጣም አልኩና 5 ሳንቲም ሄጄ ጥላውን ኪስ ውስጥ ከትቼ ወጣው። ያንን ትዝታ ሁሌ ነበር ለጥላውን ነግሮት በጣም ይስቅ ነበር ጥላውን ሁሌ። ያ ትዝታ አለኝ። ያሳለፍነው ዘመን ደስታ ያየንበት ተመልሶ ቢገኛው ምናልባት ይህ ሰው የሀገሩ ሰንደቅ ዓላማ ከፍ ብሎ ሲውለበለብ ወራሪ ሲመጣ ተነሳ ተራመድ እያለ የህዝብን ወኔ የቀሰቀሰ በሸገኔዎቹ ደግሞ የሰርግ ማዕዶችን በዜማ ያስጌጠ የጥበብ ሊቅ ነው። ቋንቋ ሳይገድበው ፍቅርና ሀገራዊ ስሜት እየመራው ለኦሮሚያ ህዝበ መዝሙር ድርሰትና ቅንብር አበረከተ። ወራሪው ሶማሊያ ጦር ተሰላፊ ኢትዮጵያ ላይ በዘመተ ጊዜ የሀገሬው ሰው ድል ለመምታት በተመመበት ወቅት የሀገሬ ሰው ሁሌም ድል አድራጊ ናትና ከድል መልስማ በዝምታ አይሆንም እምቢኝ ለሀገሬ እኔ ያለው እንዴት ያለ ደስታ ዝማሬ በማለት ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ የሚለውን ዜማ በመድረስና በማቀናበር ጉልህ ሚናውን የተጫወተው ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ ያልንጎቱ ዴሮዴ ዘመን ነፃነቱ ወጣ ወረደ ሄደ መቆደ ሰራዊቱ አለኛ ቤራ የተከፈቱ መዝሙሮች ለውጤት በማብቃትም የጋሽ ተሾመ ጥረትና ልፋት ከፍተኛ ነበር። የእድገት በህብረት ዜማዎች በአብዮቱ ጊዜ ማለት ነው ሁሉም ጋር አለ። ኩርዘበኛም አለ፣ ብሔራዊ ቲያትርም አለ፣ ፖሊስም አለ፣ ሁሉም ጋር አለ። ምድር ጦርንም ተማሩ የሚለው በጣም ፖፑላር የሆነ እነ ታምራት እንትን የሚለው የሱ ዜማ ነው፣ የሱ ቅንብር ነው። ከዛ ትመጭና እንመጣና ሶማሌ ኢትዮጵያን በደፈረ ጊዜ ኢትዮጵያን ሚሊሻ ሰራዊት ወደ ምስራቅ በዘመተ ጊዜ አንገት ለአንገት በተናነቀበት ጊዜ ያንን ሰራዊት ለድል እንዲበቃ ከማሰልጠኛ ጀምሮ እስከ ግንባር ድረስ የቀረበው ዜማ የተሾመ ሲሳይ ነው። የነ ክፍሌ አቦቸር ግጥም፣ የኮሎኔል ተስፋዬ አብዲ አሁን አሜሪካ ሁለቱም የነሱ ግጥም ይህ ነው ምኞቴ እኔ በህይወቴ የሚለው ይሄ ለሰራዊቱ የጠዋትም የማታም የምሳም የምንም የሰልፍም የስልጠናም የውጊያም በጨበጣም ጊዜ ያለ ዜማው ነው። ይህ ነው ምኞቴ እኔ በህይወት በቃ ለሀገሬ ለድንበሬ። ተሾመ ብዙ እንትን አለው። የአብዮቱ በዓል አከባበር ውስጥ ሁሉ ጉባኤ አዳራሽ በሚደረገው ትርኢት ውስጥ ሁሉ ተሾመ ሲሳይ ጣቱ አርፏል፣ ሰርቷል እስከ 10ኛው አብዮት በዓል ድረስ። በአብዮቱ ዘመን ይህ ነው ምኞቴ ያለምንም ደም እንደዚህ የመሳሰሉት እነዚህ አብዮቱን ያነቃንቁ የነበሩት ወጣቱ ይነቃነቅባቸው የነበሩት ሌጀንዳውን ታሪካዊ ሆኖ በኢትዮጵያ ታሪክ ውስጥ ሊመዘገቡ የሚችሉ ታላላቅ ሙዚቃዎች የመነጩት እሱ ነው። በነገሮች ላይ እግረ መንገዴን የኔም አንድ ከሱ ጋር የነበረን ቅርበት ከሙዚቃ ባለሙያነቱ በተጨማሪ አንድ ጊዜ ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያ መዝሙር ይውጣ ተብሎ ውድድር ቀርቦ ነበር እና የዚያ ውድድር አሸናፊ የሆነው እሱ ነው። ግጥሙ የኔ ነበረ እና ብታይ መቼም ግን እንዳጋጣሚ ሆኖ ጊዜውም አልፈቀደም። እንትን ተብሎ የኢትዮጵያ ህዝብ መዝሙር ሌላ ሆኖ ደግሞ የኢትዮጵያ ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያ ስትታወጅ የእሷ መዝሙር ይውጣ ተብሎ ወጥቶ በጣም ፖፑላር አልሆነም፣ እንትን አላለም። ግን በጣም ከፍተኛ በጣም ትልቅ ዝና ያለው ሙዚቃ ደርሶ ነበር። እኔ ትዝ ይለኛል እና ተሾመ በተለይ በአብዮቱ ዘመን በዘመን አብዮት ይሄ ዛሬ በየቦታው የምናዳምጣቸው
ዘመኑን በአጠቃላይ ያ ዘመን በእኔ እምነት የኪነ ጥበብ ያበበበት ወይም ጎልደን ኤጅ ተብሎ ወርቃማ ጊዜ ተብሎ የሚጠራበት ዘመን ነው ቢባል ለዚህ ያበቃው ህዝባዊ ዲሞክራሲያዊ ሪፑብሊክ ኢትዮጵያን ያይም እንደዚህ አይነት ነገር ነው። አንድ ውጭ ሆኜ የሰማሁት ምንድነው የኢትዮጵያ መዝሙር ተወዳድሮ ካሸነፈ በኋላ ሌሎች ወሰዱበት የሚባል ሰማሁና በቃ እዝን አልኩኝ። እንደ ሰው የመግባባት እንትን የለው ብልጣ አይደለምና በቃ ካልሆነ የሚቅር ባይ ነው። በቃ ግድ የለው። ሀገራዊ በተለይም ድሮ ክፍለ ሀገራት የምንላቸው አሁን ወደ ክልል ሲዘዋወሩ በተለይ የኦሮሚያ ክልል የህዝብ መዝሙርን እሱ ነው ሙዚቃውን የጻፈው። ግጥሙን መሐመድ ነው ምናምን የሚባሉ ሰው ብቻ ግን ሙዚቃውን ግን እሱ ነው አሬንጅ ያደረገው። በቃ ደንደረን እንትና ሁሉ ዶክተር አክሊሉ ቢራ ይጫወተው ነበረ ያን ሙዚቃ እና በጣም የሚገርም እንደውም የኢትዮጵያ መዝሙርም 2 ጊዜ ተወዳድሯል። ያው ሰለሞን ሉሉ ነው መሰለኝ ያሸነፈው የደርጉም ጊዜ የኢህአዴግም ጊዜ ግን ተወዳድሯል። እዛ ላይም ተወዳድሯል እና እንደዚህ ህዝባዊ መዝሙሮችን በጥሩ ሁኔታ በቃ ሸንጥ የሚባል ነገር አለ አይደል? የሚሸንጥሽን ከፍ እያደረግሽ በወኔ የምትዘምሪያቸው ነገሮችን በጣም የበረታ ሰው ነው። ስለ አገር ጉዳይ ተማሩ፣ ተነሳ፣ ተራመድ፣ ኧረ ብዙ ነው የሱ ስራ። ስንቱን እነግርሻለሁ። ምን ይጽፋል? የአብዮቱን ዘፈኖች በኢሰፓ ጊዜ ብዙ ነው የሱ ግጥሞች፣ የሱ ዘፈኖች ናቸው ጠቅላላ። ህጻናት አምባ የመንግስቱ ኃይለማርያም ልጆች አባባን እሱ ነው የሰራው። እነ ጥላሁን ገሰሰን የአብዮቱን ዘፈን ይህ ነው ምኞቴ፣ ተማሩ ተመራመሩ ብዙ ነው የሰራው። የኦሮሚያ ህዝብ መዝሙር እሱን ያቀነባበረው መሐመድ ነው የጻፈው። እሱም የሱ ስራ ነው። ደማችን ኮንዳክተርም ነበር። ይሄ እንደዚህ የሚሉት ኮንዳክተር ይባላል። እሱን ሁሉ የበቃ ሰው ነው። ተማሩ ተማሩ ተመራመሩ የንግድልጽግና ግብ አብስሩ አብስሩ። የፍልሚያው ቲያትር መክፈቻና መውጫ ትግላችን በደማችን ድርሰትና ቅንብር የሰራ ይህ የዜማ ሊቅ በጦር ሜዳው ብቻ ሳይሆን በትውልድ ግንባታም ረገድ ተማሩ ተመራመሩ በሚለው የህብረ ዝማሬው ማህበረሰቡን ለእውቀት አንቅቷል። ፍሉት ይጫወታል፣ ክላርኔት ይጫወታል፣ ፒያኖ ይጫወታል፣ እንግዲህ ሳክሲፎን ይጫወታል። ሌሎቹን እንግዲህ እነዚህን ይጫወታል። አውቃለሁ፣ እነዚህን አውቃለሁ በደንብ። ትልቅ ባለሙያ ነው። ይደርሳል፣ ሙዚቃ ይጫወታል፣ ጊታርም ይጫወታል በነገሮች ላይ እና የሙዚቃ መሳሪያዎችን በሙሉ ይጫወታል ማለት ይቻላል። ፒያኖ ይጫወታል፣ ሳክስም ይጫወታል። ነገርኩሽ እኮ ቅድም ሙሉ ሰውነቱ ሙዚቃ ነው ያልኩሽ ለዚህ እኮ ነው። ሙዚቃውንም ይጫወታል፣ ሙዚቃውንም ይደርሳል፣ ሙዚቃውንም ያቀነባብራል። ከዛም አልፎ ግጥሞችንም አብሮ ይጽፋል እና በጣም ትልቅ ተሰጥኦ ያለው ሰው ነው። ይህ ሁሉ ስታዩ ደግሞ እንደው ሰውየው ምናልባት አልደረስሽበት እንደሆነ እንጂ ብታዩ ደግሞ ለዚህ ሁሉ ድርሰት ፈጣሪ ነው ብለሽ የምታስቢው አይደለም። ፒያኖ፣ ኦርጋን፣ የድምፅ መሳሪያዎችም ይሰራል፣ ይሞክራል። ግን ቋሚ ሆኖ ሲሰራ አላየሁም። ምክንያቱም የተቀጠረው ያው በእንትኑ ነው እና ብዙ ሙዚቃዎችን ይሰራል። እንደገና ደግሞ መሳሪያ ለምሳሌ አኮርዲዮን ይጫወታል። የትንፋሽ መሳሪያም እንደዚሁ ይሞክራል። ጊዜና እድሜ ያስተማረው አቀናባሪ ነበረ።
በዚህ ላይ የማይጫወታቸው መሳሪያዎች የሉም። ኪቦርድ ይጫወታል። ኪቦርድ ማለት ያው ፒያኖም ይጫወታል። አኮርዲዮን ጎበዝ ነው። ፍሉት ጎበዝ ነው። ሙዚቃዎች ላይ የሚሰጣቸው አስተያየቶች አንዳንድ ጊዜ የማጠብቂያቸው ናቸው። እኔ የተወሰኑ ጊዜ ብሔራዊ ቲያትር በምሰራበት ሰዓት ላይ አቀናብራቸው የነበሩ ሙዚቃዎች ነበሩ። የዘመን መለወጫ ሲመጣ እድሉን እናገኛለን ሙዚቃ እንድናቀናብር ዜማና ግጥም ከተሰጠን በኋላ ማለት ነው። እዛ ላይ ብዙ እኔ የማቀናብረውን ሙዚቃ ጋሽ ተሼ አስተያየት ይሰጠኛል ማለት ነው። በሱ ብርታትና በሱ አስተዋይነት እነኛ ስራዎች ጥሩ እንዲሆኑ አድርጌ የሰራኋቸው ስራዎች ነበሩ። ነፍሱን ይማረው ደረጀ ዱባለ የሰራውን አንድ ሙዚቃ አቀናብሬያለሁኝ። በወቅቱም በመድረክ ላይ ጥሩ እይታ የነበረው ሙዚቃ ነበረና ያ እንትን ከኋላ የነበረው ማን ነው? ጋሽ ተሼ ነውና በጣም ጥሩ አቀናባሪ የነበረ ሰው ነው። አኮርዲዮን ይጫወታል። እቺ ፍሉት ነው የምትሏት አንበሰል የሚጫወቱባት እሷን ይጫወታል። እንደገና ደግሞ ይሄ ቆንጆ ትራምፔት እነ ክራር ባህላዊም ይጫወታል እና ፒያኖ በተለይ ሜጀሩ ፒያኖ ነው። ፒያኖ በጣም ተሼ ሙዚቃ ክፍል አለ ከተባለ አካባቢው እንኳን እንደዚህ ልትመላለሽ አትችይም። ጥሞና ውስጥ ነው፣ አርምሞ ውስጥ ነው እና ከሩቅ ሆነሽ ቁጭ ብለሽ ስታዳምጪ የሚነካካት ነገር ሁሉ ትገባለች። እኔ አላቅም የተሼ ሙዚቃዎች በፒያኖ የሚጽፋቸው ልብን የሚነኩ ናቸው፣ ያረሰርሳሉ፣ ያሞቃሉ። ስለዚህ አፍሪካ ጃዝ ባለቤት ነው የሚባለው። እንደዛ ጋሽ ሙላቱ ታላቅ የሙዚቃ ሰው ነበር። ታላቅ እኔ እስካሁን በዘመኔ እንደሱ ሰው አይቼ አላቅም። ከምሬ ነው የምልሽ። አሁን ከጠራኋቸው ሰዎች ሁሉ ቢበልጥ እንጂ ቢያንስ አይመስለኝም። የተለያዩ ሙዚቃ መሳሪያዎች እንደሚጫወት እንደውም አንድ የባህል ሙዚቃ መሳሪያ ክራር እንደሚጫወት ሰምቻለሁ። የተለያዩ ሙዚቃ መሳሪያዎች ከነዛ አሁን በጣም የሚታወቀው በፒያኖ ነው ወይንም ኪቦርድ ይታወቃል። ቫዮሊን ይመራል፣ ፍሉት ይጫወታል። ሁሉንም መሳሪያ ይጫወታል ተሾመ። ያውም የወደቀ ሳይቀር ጥግንግን አድርጎ ራሱ አስተካክሎ ሁሉ የሚሰጠዋል። በቃ የተጣለን የተባለው አንጥቶ ቤት አስተካክሎ ጠጋግኖ ስራ ላይ ያውላል። ምንም የሚቀረው መሳሪያ የለውም ተሾመ። የሙዚቃ መሳሪያ የተባለ እኔ በቁጥር አይደለም ነግርሽ ያለውን ሁሉ የሚጫወት ነው። ሞክሮ አስተካክሎ ነው የሚሰጠው አውቃለሁ። ሁሉ ነገሩ እሱ ከሙዚቃ ጋር የተያያዘ ነው። ምንም አይጫወተው አለ። ጊታርም ሳክስፎንም አሉ ቤት ውስጥ፣ ፍሉትም ይሞክራል። አቤ 7 መሳሪያዎች ይጫወታል። አኮርዲዮ ይጫወታል፣ ፒያኖ ይጫወታል፣ ፍሉት ይጫወታል፣ ጊታር ይጫወታል፣ ፕሮግራም ይመራል፣ ክራር ይሞክራል። በርካታ ሙዚቃ መሳሪያዎችን መጫወት የሚችል ባለተሰጥኦ የጥበብ ሰው ከመሆኑም በተጨማሪ ተግባቢና ትሁት ሰው ነበር። ተሾመ ሲሳይ ፍሉት አጨዋወት ወይንም ለፍሉት ያለው መደቡንም እዛ ሲመድቡት በምን አይነት ነገር እንደመረጡ አንዳንድ ጊዜ መራጮች ራሳቸው የሚታያቸው አለ ወይ እላለሁ። ለሌሎቹም እንዲህ ብቁ ለሆኑ ሰዎች ሳይ በእድሜ እና ተሾመ ሲሳይ ፍሉት ነው መደቡ፣ ፍሉት ይሰራል። ሌሊት ደግሞ ተነስቶ ቅድም እንዳልኩሽ ፒያኖ ይለማመዳል። ፒያኖ ይጫወታል፣ አኮርዲዮን ይጫወታል፣ በብቃት ይጫወታል። ፍሉት ከሚገባው በላይ በኢትዮጵያ ደረጃ ይጫወታል። ጊታር ይጫወታል፣ ሊድ ጊታር፣ ቤዝ ጊታር፣ ድራም የሆነ እንትን ለድራሚስት እንዴት እንደመጫወት እንዳለው አይዲያ ይሰጣል። ተሾመ ሁለገብ ነው እና ከዛ የምድር ጦር ሻለቃ ሙዚቃ ክፍል የውጭ ህንዶችም ሌላም እንግሊዞች ሆኑ እንደዚህ የመጀመሪያ መሰረቱን እንትን እንዳሉ አንዳንድ መረጃ ይናገራል። ስለዚህ ተሾመ እዛ ነው በደንብ እንትን ያደረገው። ከዛ በኋላ የሚገርመው ይሄ የቡድን አደረጃጀቱን ኤክሰርሳይዝ ያደረገው ምድር ጦር ውስጥ ነው ማለት ነው። እኛ ጋር መጥቶ ብሔራዊ ቲያትር ይህንን ኃላፊነት ሲሰጡት ያንን ባክግራውንድ አግኝተዋል የሚል አለ። ለምን ለቡድንን አልቶ፣ ሊድ ጊታር፣ ቤዝ ጊታር፣ ድራም፣ ትራምፔት አድርጎ እሱ ኦርጋኒዞ ነው
ለክብለም መድረክ ላይ ወጥተው በብሔራዊ ቲያትር ለሚከፈቱ የሙዚቃ ትርኢት መድረኮች ውስጥ ሁሉ ሰርቷል። ዮሐንስን መልምሎ ያስገባው እዛ ለቡድን ውስጥ ተሾመ ሲሳይ ነው። ይህ ሰው ለሀገሩ ትልቅ አሻራን ያሳረፈ ሰው ነው። በሀገራችን አሉ ከሚባሉ አይረሴና ሀገር ገላጭ ከሆኑት እንዲሁም በዓለም አቀፍ ደረጃ እውቅናን ካገኘው አንዱ ከሆነው ጤዛ ፊልም ላይ ልዩ የማጀቢያ ሙዚቃን በአኮርዲዮኑ ተቀኝቷል። ጤዛ ላይ አሁን የፕሮፌሰር ኃይሌ ገሪማ እዛ ላይ ሙዚቃውን የጻፈው እንደገና ደግሞ አለቤ ሾው ላይ እቺ አለቤ የሚጀምራት ሙዚቃ አለች አይደለም? እሱን ምን በተለይ አሁን ጤዛ እንግዲህ አስቢ እኛ ነው ያልተቀበል ነው። ብዙ ጊዜ ይናገራሉ ፕሮፌሰር ኃይሌ ገሪማ። ምንም አትሆን የበላይ ሰዎች ጉዳዩን በደንብ ያውቁታል። ሀወይ ልጅነቴ ነፍስ ያለማወቄ እሷ ስትጨነቅ እኔ መሳለቄ። ሸጋው በላይዬ አይኑማ ልዩ የሙዚቃ ቅንብር ነው ያደረገው። እንዳውም አንድ አብዲ የሚባል ቸርቸር ጎዳና እንትን ይሄ ሪበከንቱ የድሮ ሙዚቃ ሰብሳቢ ነው ልጁ አብዲ ፈረንጆቹ በሙሉ መጥተው ይለኛል ከውጪ ነጮች ይመጡና ከውጪ ይሄን ሸገኔዎችን ባክቅዳለን ሸገኔዎችን ነው የምንፈልገው ይላሉ። ለከፈረንጆቹ ላስተዋውቅሽ ብሎ ጠይቆኛል። እንደውም እሱ ሙዚቃ አለ እሱም ዝም ብሎ ተቀብሮ የቀረ ነው። ኮተት የሚባል ዜማ ነበረ ያኔ በደርግ ጊዜ የሰራ ነው። እዚህን ፈጀ የሚሉትን አብዮተኞች ወይንም ፖለቲከኞች በደንብ አድርጎ የሚያስረዳ ነው እና እሱን ሙዚቃ የሰራልኝ እሱ ነው እና እሱን በጣም ወደዋለሁ። ማለት እንዳልሽው ለየት ስለሚል በጣም ወደዋለሁ። ከሱ ስራዎች የምወደው የጥላሁን ገሰሰን ወዳለሁ፣ ያሰለፈችና ሽኔ ወዳለሁ፣ የመልካሙ ተበጀ፣ ጥላሁን ገሰሰ አይከዳሽም ልቤ በመጀመሪያ ለኔ አንድ ቁጥር እሱ ነው። የተመረጡ የሙዚቃ ስራዎች ውስጥ የተሾመ ሲሳይ አምባሰል በፍሉት የተሰኘው አልበም ተወዳጅነትን ካተረፉ ስራዎቻችን አንዱ በመሆን ይጠቀሳል። እኔ አሁን የትዝታዬ እናት በጣም በቃ ስሰማው በጣም ይነዝረኛል። የትዝታዬ እናት የሚለው ዜማ ማለት ነው። እንደውም ጥላሁን ከሆነ እረፍት በኋላ ብሔራዊ ቲያትር እንዲሰራ ሲደረግ የመጀመሪያውን የትዝታዬ እናትና ያዋት ስትናፍቀኝ ስንሰራ ማናችንም እዛ ስቴጅ ላይ የቆምን አይመስለኝም። ምናልባት አላቅም በድፍረት የዛለታ የትዝታዬ እናትን የሰራበት ችሎታና ስሜትም እኔ እንጃ ሊሆን ይችላል። ግን ለእኔ እና ያ ሙሉ ኦርኬስትራ ግን እንባ በእንባ ነው የሆነው። ቢኮዝ እንዲህ አይነቱን ሰው ልናጣ ነው ወይ ነው እንዲህ በቀላሉ እንደው ምን ነው ወይ ነው። እና ይህንን ያሰኘው ደግሞ አሬንጀሩ ነው በእኔ እምነት። ይሄ ደግሞ መታወቅ አለበት። ለታዋቂ ሰዎች ጋር ከሰራቸው የትዝታዬ እናትን አሁን ከጋሽ ተሼ ጋር ስጫወተው በጣም የሚገርም ነው። ጋሽ ተሼ ካቀናበራቸው ስራዎች ውስጥ የትዝታዬ እናትን በጣም እወደዋለሁ። የትዝታዬ እናት የስሜቴ መውደድ የፍላጎቴ ምንጭ የድሌ ባለቤት። ታዲያ ይህ አንጋፋ የጥበብ ሰው ልዩ ባህሪ ሲኖረው ይሆን ብለን በጠየቅን ጊዜ ሲመጣ የሚያደርጋቸው ነገሮች አሉ። የራሱ ወይ በፉጨት ነው የሚገባው ወይ ቁልፍ እንትን ያለው የራሱ እና መጣ ብለን ነው እንትን የምንለው። ይህን አስታውሳለሁ። እውቀት ግን አንደኛ ቀይ መስመር የማይደራደርበት ተማሩ ነው። ዋጀት ማለት ለአባቴ ባሰብኩ ቁጥር እምባዬ ነው የሚመጣው። ለኔ እንደ አባትነት ተማሩ፣ ለኛ ተማሩ ነው እንደ አባትነት
ተምረን ትልቅ ደረጃ እንድንደርስ ነበር ፍላጎቱ። እንግዲህ የቻልነውን ሞክረናል። የአባታችን መሪው ቃሉ ይህ ነው። ፉጨት ነው በብዛት ለመምጣቱን የምናውቀው በሱ ነው። ከውጪ ስራ ብሎ ማታ ሲገባ የምናውቀው በፉጨት ሙዚቃ ሲጫወት የሚያደርገው የጭንቅላት እንቅስቃሴ እሱ ትዝ ይለኛል። ይህ እምብዛም በሳቅ የማይታወቀው የዜማ ሊቅ በስራዎቹ ብቻም አልነበረም የሰው ፍቅርን የተቸረው። በማህበራዊው ህይወቱ ዙሪያም ቤተሰቦቹ፣ ወዳጆቹ እንዲህ ይገልጹታል። ከፍቶት እንኳን ያየው ሰው ካለ በቀልድ ነው ሁሉን ነገር አሳስቆ የሚወጣው። እንዲከፋ ሰው አይፈልግም። ነገር ነው እሱ የሚጠላው። ነገር አይወድም፣ ጭንቀት አይወድም፣ ችግር አይወድም፣ ሰው ተጨንቆ ማየት አይወድም። ተሾመ በቀለድ ነው፣ መሳቅ ነው። ሲከፋው ከፋው ማለት ተሺ በቃ ማንም ሊረዳው አልቻለም ማለት ነው። ተናገረ ማለት ተሺ። ስለዚህ እስከዛ ድረስ ነው። በተረፈ ግን በጣም ቻይ ነው። የሚጠላው የነኝን ተቃራኒ የሆነ ነው። ሰዓት የማያከብር የማያጠና ሀሜት ምናምን የሚወድ ሰው አይወድም። አንድ ሰው ሙዚቃ ይዞ መጣ። እኔም ሙዚቃውን አውቀዋለሁ በልጅነቴ፣ ገና በልጅነት እያለሁ እነሱ ጋር ትንሽ ሙዚቃቸው ደስ ስለሚለኝ መጣሁና እንዴ ይሄ እኮ እንደዚህ እንደዚህ ነው አበደ። አስጠርቶ ጠየቀው። መድረክ ላይ እንዲቀርብ አላስደረገም። እውነትም ያን ሙዚቃ መጣ ሲያየው አንድ አይነት ነው። ለምን ትንሽ ከውጮቹ ከነ ጄምስ ብራውን፣ ኤልቪስ ፕሬስሊ አሁን አንዳንዶች ማልጠቅሳቸው ሰዎች ይወስዳሉ። ስለዚህ እሱ ጋር ግን እንደዚህ ክሬት አድርጉ ነው የሚለው። ክሬት አድርጉ ደግሞም ይረዳቸዋል። በጣም ጎበዝ ነው። የሱ ሙዚቃዎች እንግዲህ የነጥላሁንን ይሄ ከድምጽያውን ያመለጠ ድምጽ የምትለዋ ድምጽ አለች። ማንም ከጥላሁን በስተቀር ጥላሁንና ጥላሁን ናቸው ከለሮቹ። እሱ ላይ ነው የሚያምሩት። እሱ አሁን ከሙዚቀኞች ያመለጠ ድምጽ ነው የሚባለው። እሱን የጻፈው እሱ ነው። ያችን ቅላጼ ሁሉ የሰራት እሱ ነው። የራሱ ሙያ እንኳን ሲወስዱበት ምንም ከጉዳይ የማይቆጥረው ምንም እንዲሄዱ ከሰው ጋራ ይሄ የኔ ስራ ነው ያ የኔ ስራ ነው የሚል ተግባሩም አይደለ የተሽ እሱ በቃ ሲስቅም በመጠኑ ነው፣ ሲጫወትም በመጠኑ ነው። ከተቀየመም ደግሞ ሰውን ያስቀይም ወጥቶ መሄድ ነው። በቃ ለሰው ደራሽ ነው፣ መስጠት ይወዳል። ያው እንደዚህ እንዲሰጥ የምታደርገው ምናልባት እናታችንም ልትሆን ትችላለች። ምክንያቱም ዞሮ ዞሮ እሱ ቢጎልበት ቤት ያለው ነገር ይጎላል። ስለዚህ መስጠት ከሁለቱም ነው። ስለዚህ አባዬ ደግሞ መስጠት ይወዳል፣ በጣም ነው የሚወደው። ኢቭን ቁርስ እንኳን ጧት እኛ ሳንነሳ ትሪ ላይ ቀርቦ ከሆነ ለልጆቼ ብሎ የሆነ ነገር ትቶ ነው የሚሄደው። አይናገርም። ስለማይናገር ብዙ ነገር አናውቅም እኛ። ግን ሰው ሲናገር ነው የምንሰማው። ጎረቤት ሲቸገር ምናምን ያው በመስሪያ ቤት በሚያውቀው በጓደኞቹ አፍ አውጥቶ ከሌ እንደዚህ እንደዚህ ሆኗል ስለዚህ እንርዳ ብሎ አሰባስቦ ያው የሰው ፊት ከባድ ነው ቢሆንም መርዳት ስለሚወድ ይለግሳል። ያው 1 2 3 ብለን መጥራት አንችልም። እዛ እድር ምናምን ነገሮች እድሮች አሉ። ትልቅ እድር አለ በላይ በጣም ትልቅ እድር የሰባ ምናምን እንደዚህ ብዙ እና እዛ እድር ሊገቡ ያልቻሉ አዳዲስ እንትኖች ሲኖሩ ማንም ሳይናገር ይሄንን ክፍያ ቅድሚያ ይሄን ያህል ከፍላችሁ ግቡ የሚለውን ይሰጣል። ግን ማንም እንዲያውቅበት አይፈልግም። የዜማ ሊቅ ከዚህ ሁሉ ስራዎች በኋላ መዘከር አይገባው ምን ስንልም ጠይቀን ነበር። ድብቅ ነው ስልሽ በሙያው ያልታየለት
ያልተጨበጨበለት ያልተዘመረለት ግዙፍ ነው። አንዳንድ ጊዜ በጣም ምጡቅ የሆኑ ሰዎች ብራንድ አያስፈልጋቸውም። ስራቸው ስለሚናገር ስራቸው ህያው ስለሆነ ብዙም የሚነገርላቸውም አይደለም። ግን እንደኛ የአድናቆት ስስት፣ የማክበር ስስት ስልሽ መሰሰት እንትን መጓጓት አይደለም። የዛ ስስት ነው ያለብን። ከኔ ጀምሮ እንሰስታለን፣ ማድነቅ እንሰስታለን፣ ማክበር እንሰስታለን። ጋሽ ተሺ በሰራው ልክ ተከብሯል፣ ተዘክሮለታል ማለት አልችልም። የእውነት ይሄም አሁን ይሄ ራሱ እየተደረገ ያለው በልጁ ጥረት በልጁ ብርታት እንጂ በሌላው ህይወት ጋሽ ተሺ በእርግጥ ተረስቷል ብል ማጋነን አይሆንም። ግን የሚረሳ ሰው አይደለም። ጋሽ ተሾመ በህይወቱ ብዙ ችግርም ብዙም ደስታም ያሳለፈ ሰው ነው። ብዙም የሰራ ሰው ነው። እንደ ስራው አልተከፈለውም። ጋሽ ተሺ በጣም ለሰው ያዝናል፣ ለሰው አዛኝ ነው። የሰው ችግር ሲሰማ የእውነት እንባውን እያፈሰሰ የሚሰማ የሚያዳምጥ ሰው ነው። በባህሪው በጣም ትሁት ነው። በስራው ጠንካራ ነው። የሰራቸው ብዙ ስራዎች አሉ። በእነኛ ስራዎቹ ልክ ጋሽ ተሾመ አልተዘከረም፣ ጋሽ ተሺ አልተነሳም። የእውነት እነኝህን ነገር ሳስብ ትንሽ ይሰማኛል። ሶሪ። ሽኝቱ እንኳን ከብሔራዊ ቲያትር አልተደረገም። አዎ አልተዘከረለትም። ከዚህ በኋላማ ተሾመ ሲሳይ ብቻ አይደለም ልንገርሽ፣ ለሀገር የሰሩ ሙዚቀኞችም፣ ቲያትረኞችም፣ ተወዛዋዦችም፣ ደራሲያኖችም፣ የስነ ጽሁፍ ሰዎች ለሀገር የሰሩ በደንብ እንዲዘከሩ መደረግ አለበት። አቤ ተጋርዷል። ህዝቡ ያውቀዋል። ግን ማይክ የሚይዙ ሰዎች ፊት ለፊት ነው የሚታወቁት። በስራቸው መታወስ አለባቸው። ልጁ ስለደረሰች ነው የታወሰው እንጂ ማንም አያስታውሰውም ነበር። ተሺ እኔ እንደሰራው ልክ አልተመሰገንም። ጥቂቶች ይመሰገኑበታል። ጥሩ ነው። በእነሱስ ማን ነው ጥላሁን የዘፈነውን ዘፈን ማን ነው ብሎ ሲጠየቅ ተሺ ያለበት፣ ሂሩት ዘፈነች ሲባል ተስፋ ያበበና ተሺ ያለበት ይባላል። ሌሎቹም እንደዚሁ ሌሎቹም። ስለዚህ በዛ ይታወሳል እንጂ ይሄ ትውልድ አያውቀውም። ይሄ ትውልድ አይደለም። በዛ አካባቢ የነበሩትም ሰዎች አንዳንዶቹ ሊዘክሯቸው አይፈልጉም። ለምን እንደሆነ አላውቅም። ከኔ ጀምሮ እንደዚህ አይነት ህመም አለን። ከሞተ በኋላ እንደዚህ ነው ከምንል በህይወት ባለ ጊዜ አሁን ልጅ ባይኖረው ይሄ ሰው በቃ ተድበስብሶ ምን ብሎ መቃብሩም እንኳን ሳያምር ያልፋል ማለት ነበር። እቺ ሴት ግን ጀግና ነች። የአባቴን ታሪክ መወሳት አለበት። ምክንያቱም አባቷ ታላቅ ነው። ታላቅ የኪነ ጥበብ ሰው፣ የሙዚቃ ሰው ነው። ስለዚህ ይሄንን አለመዘከር ለሷም እኔ እንደ እንትን ነው የምቆጥረው። ይቅርታ ለቋንቋው እንደ ውርደትም ነው የምቆጥረው። ባትዘክርለት ኖሮ በጣም ነው የሚያመኝ የነበረው። ስለዚህ እግዚአብሔር ይስጣት። ብዙ ያልተነገሩለት ነገር አለ። እኛም ማናውቀው። እኛ ስለ አባትነቱ ብቻ ነው ልናገር የምንችለው። ስለ ስራው ደግሞ የስራ ሰዎች አብረውት የሰሩት ሊገልጹት ይገባል እላለሁ። አለም የተሾመ ልጁ መጀመሪያ ልጁ ከምትችለው በላይ ካላት አቅም በላይ አድርጋ እዚህ ደረጃ ላይ አድርሰዋለች። ባዘጋጀችው ነገር በመጽሐፉ እሷን ማመስገን እፈልጋለሁ። አለምን በጣም አመሰግናታለሁ። ለወይዘሮ አለም ተሾመ ከፍ ያለ ምስጋና አቀርባለሁ። ልጁ ስለደረሰች ነው የታወሰው እንጂ ማንም አያስታውሰውም ነበር።
ዓለም ነች ሁሉ ታሪክ ያወጣች። እሷ በመኖሯ ለዚህ አብቅታለች፣ ስሙ እንዲጠራ አድርጋለች። ያለኛ ለራሱ ደስ ይለናል። ላመሰግናት እፈልጋለሁ ዓለምን እጅግ በጣም ነው ማመሰግናት። ዓለም ተሾመ ጤናዋን ይስጣ ከነመላ ቤተሰቧ። ልትናገርለት የደረሰች ሴት አለች። ስለሱ ወጣቱ የማያውቀው እንዲያውቀው የምታደርግ ሴት ተፈጥሮለታል፣ ወልዷል። ስለዚህ የተሼ መሞት እኔ አይታየኝም። መላ ቤተሰቡ ያደረገውን አስተዋጽኦ በድጋሚ ማስታወስና ማመስገን እንፈልጋለሁ። ጋሽ ተሾመ ስላደረገልን ነገር ሁሉ እናመሰግናለን። ለሀገሪቱ ያበረከተውን ሙያዊ አስተዋጽኦ በዚህ ደረጃ እንዲቀርብ ስላደረገው ዓለም ተሾመን አመሰግንሻለሁ። ተሼ በጣም ነው የምናመሰግነው። ለሰጠህን ላደረክልን ሁሉ እናመሰግናለን። እንግዲህ ደግሞ እግዚአብሔር አምላክ ወዳጆቹን ዘመድ አዝማዶቹን ሁሉ መጽናናትን ይስጥልን ነው የምለው። ነፍስህን በገነት ያቆይልን። እኔ በዚህ በመጽሐፌ በአባቴ መጽሐፍ ላይ የረዱኝን ሰዎች በሙሉ ከብሔራዊ ቲያትር ጀምሮ እስከ መልእክት ከላኩት እነ ታማኝ፣ ቴድሮስ እንዳለ፣ ግርማ ሞገስ፣ አበባ ደሳለኝ፣ ናኦም ሪኮርደር በጠቅላላ አመሰግናለሁ።